እንግዲህ ሶፎንያስ ደግሞ በአሁን ሰዓት በቦርናጌን የአእምሮ ህሙማን መርጃ ማዕከል ውስጥ ነው የሚገኘው። ካባ ልብሷቸው ባንዴው ውልቅልቅ ብለው ወዳድቀዋልና እውነት ነው። በልጅ መፈተን ከባድ ነው። ትላንትና በሆነው ነገር ማለት ነው። እግዚአብሔር ይመስገን ተኝቼ አንግቼዋለሁኝ። ልጅ በሚውልበት ወላጅ አይውልም። ወላጅንም አብሮ መቀጥቀጥ ግፍ ነው። ሁሉም ቤት ይደርሳል አይደርስም አይደለም፣ ሊደርስ ይችላል። ስለዚህ ሰው ላይ መፍረድ ጥሩ አይደለም። አሁንስ ይወጣ ይሆን ህክምናውን ሳያገኝ ድንገት ይመጣብንም ቢሆን የሚል ስጋት አላቸው። ይቅርታ ጠይቋል ተብሎ የተለጠፈው ፎቶ እና ዛሬ ሶፊ ያለበት ነገር ይለያይ። ቤተሰቡ ጠቅላላ ለምንድነው እንዲያገለው የሆነው? እኔንም እንዳደርሺ በፍጹም እንዳትመጪ ነው የተባልኩት። ወልዳችሁ አግኙት እንዳንል ክፉ ነው። ወልደሄው የሚባል አይደል። ነግበኔ ማለት ያስፈልጋል። ወላድ እውነቴን ነው ይፍረድ። የጋዜጠኛ ሶፎንያስ ዋሲሁን ወላጅናት እትዬ ሰላም በትላንትናው ዕለት በሸገር ኢንፎ ሚዲያ መቅረባቸው ከልጃቸው ጋር ሆነው ይታወሳል። እንግዲህ ሶፎንያስ ደግሞ በአሁን ሰዓት በቦርናጌን የአእምሮ ህሙማን መርጃ ማዕከል ውስጥ ነው የሚገኘው። እንዴት ወደ ማዕከሉ ሊገባ ቻለ? እናትስ ምን እፎይታ ተሰማቸው? የሚለውንና በአጠቃላይ ደግሞ የሚያስፈልጋቸውንም ድጋፍ በተመለከተ ቆይታ ልናደርግ ነው። ውድ ሸገር ኢንፎ ሚዲያ ተከታታዮች በቦርናጌን የአእምሮ ህሙማን መርጃ ማዕከል ነው አብረን እንጓዝ። እሷ ነች የማዕከሉ መስራች። ትላንትና የደወልኩት ለሷ ነው። እሺ አይዞት እንግዲህ እግዚአብሔር ነው የሚያውቀው። የሰው ፈጣሪ እግዚአብሔር ስለሆነ እኔ ዝንን ያልኩት የሆነ እንትን ካባ ልብሷቸው ባንዴው ውልቅልቅ ብለው ወዳድቀዋልና እውነት ነው። በልጅ መፈተን ከባድ ነው። በጣም ነው የኔና ቦርናጌን የአእምሮ ህሙማን መርጃ ማዕከል ደርሰናል። በትላንትናው ዕለት እንግዲህ የሶፊ እናትና እህት ስቱዲዮ ከመጡ በኋላ ፈጥነን ያደረግነው ነገር ቢኖር ሁልጊዜ ወደምናስቸግራት ወደ ወይዘሮ ኪያ ስብሐት ነበር የደወልነው። የሶፊ ሁኔታ አሳሳቢ ስለሆነ ማዕከል ውስጥ ገብቶ ህክምና ማግኘት ስላለበት በዚህ በቦርናጌን የአእምሮ ህሙማን መርጃ ማዕከል ውስጥ ለመግባት ችሏል። ያለበትን ወቅታዊ መረጃና እንዲሁም ደግሞ ስለ እትዬ ሰላም